በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። የዮሐንስ ወንጌል ምዕራፍ 1 ቁጥር 19። የአስተርእዮ አንድ ቲዩብ ቤተሰቦች እንደምናላችሁ እንደምንቆያችሁ፣ በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የዘመነ ስብከት ሁለተኛ ሳምንት ብርሃን ይባላል። ዛሬ የምናየው ስለ ብርሃን ነው። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ባለፈው በክፍል 1 ላይ ከታኅሳስ 7 እስከ 13 ስላለው የዘመነ ስብከት የመጀመሪያ ሳምንት አይተናል። ዛሬ ደግሞ ከታኅሳስ 14 እስከ 20 ብርሃን በመባል የሚታወቀውን ክፍል እናያለን ማለት ነው። የዮሐንስ ወንጌል ምዕራፍ 1 ላይ ስለ ብርሃን በስፋት ተገልጾ እናገኛለን። ስለ ብርሃን የሚነበበው የወንጌል ክፍልም ይህ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። ስለ ክርስቶስ የተነገረ ነው። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም። ብርሃን በጨለማ ያበራል፣ ጨለማም አላሸነፈውም። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ ይላል። ስለ መጥምቁ ዮሐንስ ምስክርነት የሰፈረ ቃል ነው። ባለፈው ክፍል 1 ላይም ስለ ዘመነ ስብከት የመጀመሪያውን ክፍል ስንመለከት ስለ መጥምቁ ዮሐንስ ምስክርነት በዚሁ ምዕራፍ ላይ አንዳንድ ሀሳቦችን አንስተን ነበር። ዛሬ ስለ ብርሃን በምናይበት በዚህ ክፍል ላይም መጥምቁ ዮሐንስ ብርሃን ስለሆነው ስለ ክርስቶስ ይመሰክር እንደነበር ምስክርነቱን ወንጌላዊ ዮሐንስ በወንጌሉ ላይ አስፍሮት እናገኛለን። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር ነው የሚለው። መጥምቁ ዮሐንስ ሲመሰክር የነበረው ወደ ዓለም ይመጣ ስለነበረው ስለ ብርሃን ስለ ክርስቶስ ነበር ሲመሰክር የነበረው። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 6 ቁጥር 16 ላይ እንደገለጸው ማንም ሊቀርበው በማይችል ብርሃን ይኖራል አለ። ማንም ሊቀርበው በማይችል ብርሃን ይኖራል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ማንም ሊቀርበው በማይችል ብርሃን የሚኖረው እርሱ ወደ ዓለም መጣ። እርሱ ለሰው ልጆች የሕይወት ብርሃን ሆኖ ወደ ዓለም መጣ። ስለዚህ ለሰው ሁሉ ነው የሚለው፣ ለሰው ሁሉ የሚያበራው እውነተኛ ብርሃን፣ ለሰው ሁሉ የሚያበራው እውነተኛ ብርሃን። በጸሎተ ኪዳን ላይ ፀሐይ ዘዘልፈ ያበርህ ዲበ ቅዱሳን፣ በቅዱሳን ላይ ዘወትር የሚያበራ ይላል። በቅዱሳን ላይ ዘወትር የሚያበራ ብርሃን፣ ዘወትር የሚያበራ ብርሃን። የተፈጥሮ ፀሐይ ጨለማ ሲመጣ ጨለማው ይጋርደዋል። የክርስቶስ ብርሃንነት ግን በሚያምኑት ላይ የማያቋርጥ የሕይወት ብርሃን መሆኑን ያስገነዝበናል። ፈኑ ዴከ ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ፣ ብርሃንህንና እውነትህን ላክ እነርሱም ይምሩኝ፣ ወደ ቅድስና ተራራ ወደ ማደሪያ ይውሰዱኝ ተብሎ በነቢዩ ዳዊት የተነገረው የትንቢት ቃል ተፈጸመ። መዝሙር 143 ቁጥር 7 ላይ ብርሃንህንና እውነትህን ላክ እነርሱም ይምሩኝ፣ ወደ ቅድስና ተራራና ወደ ማደሪያ ይውሰዱኝ ሲል ልበ አምላክ ዳዊት አስቀድሞ ተናግሮ ነበር። ምክንያቱም ብርሃንና እውነት የተባለ ክርስቶስ ወደ ምድር መጥቶ ሰውና እግዚአብሔርን
ማገናኘት፣ ሰውና እግዚአብሔርን ማስታረቅ ነበረበት። ስለዚህ ለዘመናት ሲነገር የነበረው የዳዊት የትንቢት ቃል ወደ እግዚአብሔር የሚያደርሰው እውነት፣ ወደ እግዚአብሔር የሚያደርሰው ብርሃን ክርስቶስ ወደ ምድር መጣ። ቅዱስ ያሬድም ብርሃን ዘመጽአ ውስተ ዓለም ዚያበርህ ላዕለ ጻድቃን፣ በጻድቃን ላይ የሚያበራ ወደ ዓለም የመጣ ብርሃን ብለዋል። በጻድቃን ላይ የሚያበራ ወደ ዓለም የመጣ ብርሃን። ቀደም ብዬ እንደጠቀስኩት በቅዱሳን ላይ ዘወትር የሚያበራ ነው የተባለው። ስለዚህ ቅዱሳን ጻድቃን የተባሉት የክርስቶስ የሆኑ በክርስቶስ ያመኑ እነዚህ ጻድቃን ቅዱሳን ተብሎ የተገለጡ አማንያን ላይ የማያቋርጥ የሕይወት ብርሃን የሚያበራ ነው የክርስቶስ ብርሃንነት። ወደ ዓለም የመጣው ፀሐይ ጽድቅ ክርስቶስ በሚያምኑት ላይ የማያቋርጥ የሕይወት ብርሃን እንደሆነ እንገነዘባለን። ቅዱስ ኤፍሬምም ብርሃን ዘበአማን ዚያበርህ ለኩሉ ሰብ፣ ለሰው ሁሉ የሚያበራ እውነተኛ ብርሃን ብለዋል። እውነተኛ ብርሃን ደግሞም ለሰው ሁሉ የሚያበራ ነው የተባለው። ለሰው ሁሉ የሚያበራ ይህ ብርሃን ወደ ዓለም መጣ። ማንም ሊቀርበው በማይችል ብርሃን የሚኖረው እርሱ በበጎ ፈቃዱ ብርሃን ሆኖ በሰው ልጆች መካከል ተመላለሰ። በሰው ልጆች መካከል የሕይወትን ብርሃን አበራ። ዮሐንስ ወንጌል ምዕራፍ 3 ቁጥር 19ና 20 ላይ እንዲህ ተብሎ የተገለጸ ቃል አለ። ብርሃንም ወደ ዓለም ስለመጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይላል። ደግሞ አለሁኝ ብርሃንም ወደ ጨለማ ስለመጣ ብርሃንም ወደ ዓለም ስለመጣ ብርሃንም ወደ ዓለም ስለመጣ ወደ ጨለማው ዓለም፣ ኃጢአት ባጨለመው ዓለም፣ ክፋት ባለበት ዓለም ውስጥ ብርሃን ይሆን ዘንድ ክርስቶስ ወደ ዓለም መጣ። ስለዚህ ወንጌላዊ ዮሐንስ ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይላል። ፍርዱ ይህ ነው። ክፉ የሚያደርጉ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። ወገኖቼ ይህ ፍርድ ልብ ልንለው የሚገባ ጉዳይ ነው። ፍርዱም ይህ ነው አለ። ከብርሃን ይልቅ ጨለማን ስለመረጡ ፍርዱ ይህ ነው። ክርስቶስ ለዓለም ሁሉ ኃጢአት የሚያስፈልገውን ዋጋ ከፍሎ የደም ዋጋ ከፍሎ በቤዛነቱ በኃጢአት የነበረውን ዓለም ኃጢአተኛውን የሰው ልጅ በሙሉ በደሙ ቤዛነት አድኗል። እዚህ ላይ የተገለጸው ፍርድ ብርሃን ወደ ሆነው ወደ ክርስቶስ እንዳይመጡ ስራቸው ክፉ ስለሆነ ጨለማን ስለመረጡ ፍርዱ ይህ ነው የሚለው። ለዚህ ክርስቶስ የደም ዋጋ ከፍሏል። የኃጢአታችንን ስርየት አስገኝቶልናል። እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ እንደተገለጸው ክርስቶስ የዓለምን ሁሉ ኃጢአት በደሙ በቤዛነቱ አስወግዷል። ነገር ግን ብርሃን ወደ ሆነው ወደሱ ላለመምጣት ከብርሃን ይልቅ ጨለማን ስለወደዱ ሰዎች ግን ፍርዱ ይህ ነው። አሁን በእያንዳንዱ ሰው ላይ የሚደርሰው ፍርድ ይህ ነው። ምክንያቱም ብርሃን የሆነውን እርሱን ባለመምረጥ፣ ጨለማን በመምረጣቸው፣ ክፉ የሆነውን ነገር በመምረጣቸው የዓለምን ኃጢአት የሚያስወግደውን የእግዚአብሔር ልጅ የተባለ የእግዚአብሔር በግ የተባለ ሕያው እግዚአብሔርን ከመከተል ይልቅ ብርሃንን ከመምረጥ ይልቅ ጨለማን ስለመረጡ ፍርዱ ይህ ነው። አሁን ላይ ትልቁ ፍርድ ከብርሃን ይልቅ ጨለማን መምረጥ ነው። ወገኖቼ ጨለማ እንዳይደርስባችሁ ብርሃን ሳለላችሁ በብርሃን ተመላለሱ አለ ክርስቶስ። ጨለማ እንዳይደርስባችሁ ብርሃን ሳለላችሁ በብርሃን ተመላለሱ።
እንዲሁም የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃን እመኑ አለ። የዮሐንስ ወንጌል ምዕራፍ 12 ቁጥር 35 እና 36 ላይ የተገለጸ ቃል ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል። የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። በዓለም ሳለሁ የዓለም ብርሃን ነኝ አለ ክርስቶስ። ስለዚህ ብርሃንነቱ እርሱ የሕይወት ብርሃን፣ እርሱ የዓለም ብርሃን እንደሆነ ክርስቶስ ወደ ዓለም ብርሃንነቱን ለሰው ልጆች ይሰጥ ዘንድ በእርሱ ያመኑ ሁሉ ሕይወትና የሕይወት ብርሃን የሆናቸው ዘንድ ክርስቶስ ወደ ዓለም መጥቷል። ስለዚህ በዘመነ ስብከት ውስጥ ከሚታሰቡት ሳምንታት አንዱ ብርሃን የምንለው ሳምንት፣ ስለ ብርሃን የሚሰበከው ሳምንት ሰዎች ሁሉ በብርሃን አምነው በብርሃን እንዲመላለሱ ነው። የሕይወት ብርሃን በሕይወታቸው ይኖር ዘንድ ነው። ስለዚህ ፍርድ የሆነው ደግሞ ሰዎች ከእርሱ ከክርስቶስ ብርሃንነት ይልቅ የጨለማን ስራ ስለመረጡ ነው። ወገኖች ይህንን ሁላችንም ልብ ልንል ያስፈልጋል። ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ዛሬ እያንዳንዳችን ምርጫ ምንድን ነው የሚለውን ማሰብ ይገባናል። እርሱ የሕይወት ብርሃን ሆኖ ወደ ዓለም መጥቷል። እውነተኛ ብርሃን ነው የተባለው። በዓለም ያሉ ብርሃናት ሁሉ ጊዜያዊ ናቸው፣ ታይቶ የሚጠፉ ናቸው፣ ለዘላለም ቀጣይ አይደሉም። ጨለማ ያላሸነፈው የሕይወት ብርሃን ክርስቶስ ግን ለሰው ልጆች ሁሉ ብርሃን ይሆን ዘንድ ወደ ዓለም መጣ። ወደ ዓለም በመጣው የሕይወት ብርሃን ክርስቶስ አምነን በሕይወት እንድንኖር በብርሃንም እንድንመላለስ ዛሬ የእግዚአብሔር ቃል ይህንን ይነግረናል። ስለዚህ በሕይወት ብርሃን መመላለስ፣ ሕይወት ከሆነው ብርሃን ከሆነው ከክርስቶስ ጋር መኖርን ምርጫ ማድረግ ከእያንዳንዳችን ይጠበቃል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። በቀጣዩ ክፍል እስከነገናኝ ድረስ በያላችሁበት በሰላም ቆዩ።